Okay, student, today we'll discuss about grade 11 history unit 2 question እሺ ተማሪዎች ዛሬ የምናየው 11ኛ ክላስ የወጡ የኢንተራንስ ጥያቄዎች ዩኒት 2 ላይ የወጡ 11ኛ ክላስ ዩኒት 2 ላይ የወጡ የኢንተራንስ ጥያቄዎችን እንሰራለን። ዩኒቱ አብዛኛው ተማሪዎች ኮሜንት ሴክሽን ላይ ዩኒቱ ይሰራ የሚል ኮሜንት አይቼ ነው። እኔ የሰራሁት መጀመሪያ ሞስትሊ ብዙ የሚወጡ ጥያቄዎችን ብዙ የሚወጡበት ጥያቄ ቦታ ላይ ነው የሰራሁት። ለምሳሌ ዩኒት 7 ብዙ በተደጋጋሚ የሚወጣበት ነው እና ፓርት ቱም ብዬ እቀጥልላችኋለሁ ከዚህ በኋላ። ዩኒቱም 30 ጥያቄዎች ማለት ከ2011 ጀምሮ እስከ 2017 ያሉ የኢንተራንስ ጥያቄዎችን አሰባስቤ እና ከዛም ታይቶ ማለት ኮምፒታንሲ ቤዝድ የሆኑ ጥያቄዎች አሉበት። ምክንያቱም ኢንተራንስ የሚወጣው መጽሐፋችሁ ላይ ባለ ኮምፒታንሲ ቤዝድ ሆኖ ነው የሚወጣው። ይሄ ጥያቄ ከሰራችሁ አንደኛ የኢንተራንስ ጥያቄ ዩኒቱ ላይ አልሰራሁም የሚል ነገር አይኖርባችሁም። ሰርታችኋል ኦሬዲ እና ደግሞ በዛውም እናንተን ኮምፒታንሲ የሚፈትሽ ጥያቄዎች አሉ። በደንብ ለመስራት ሞክሩ። ከኔ ቀድማችሁ መልሱን መልሱ እና ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ ለብዙ ተማሪዎች እንዲዳረስ። ወደ ጥያቄው እንሂድ። question number 1, which one of the following is an achievement in Egypt during what new kingdom? A, the expansion of the empire to the part of Asia and Africa. B, the invitation of nomes as unit of administration. C, the development of idea about afterlife. D, the unification of upper and lower Egypt. Which one is the answer? The correct answer is A. ትክክለኛ መልሱ ኤ ነው የሚሆነው ማለት ነው። ተማሪዎች ስለ ኒው ኪንግደም ስታስታውሱ ኢጅፕት የኢጅፕት ስኮላሮች ኢጅፕትን ከፍለውታል። ኦልድ ኪንግደም፣ ሚድል ኪንግደም እና ኒው ኪንግደም በማለት ነው የከፈሉት ማለት ነው። ኒው ኪንግደም ኢጅፕት በዚህ በኒው ኪንግደም ዘመን በጣም ግዛቷ ያስፋፋችበት እና ላይክ ቶቶመስ ዘ ሰርድ የሚባሉት ኢጅፕትን ወደ ፓርት ኦፍ ኤዥያ ኤንድ አፍሪካ ግዛቷን በጣም ያስፋፋችው ዱሪንግ ኒው ኪንግደም ዘመን ነው ማለት ነው። እነዚህ ብታዩ ለምሳሌ ዘ ኢንቪቴሽን ኦፍ ኖምስ አስ ዩኒት ኦፍ አድሚኒስትሬሽን ኦልድ ኪንግደም ላይ ነው የተፈጠሩት ማለት ነው። ኖምሶች የተፈጠሩት ኦልድ ኪንግደም ላይ ነው እና ደግሞ ይሄ አይሆንም፣ ቢ አይሆንም። ዘ ዲቨሎፕመንት ኦፍ አይዲያ አባውት አፍተር ላይፍ ይህም ድሮ ነው የተመሰረተው። ዲ ደግሞ ዘ ዩኒፊኬሽን ኦፍ አፐር ኤንድ ሎወር ኢጅፕት፣ አፐር እና ሎወር ኢጅፕት ሚናስ ዩኒፋይድ ያደረገው በ3100 አካባቢ ነው። አፐር እና ሎወር ኢጅፕትን አንድ ያደረገው። ዘ ኮሬክት አንሰር ኢስ ኤ። ይሄ የኢንተራንስ ጥያቄ ነው፣ ጥርጥር የሌለው የሰራው ተማሪ ያውቀዋል። ኮሬክት አንሰር ኢስ ኤ። Question number 2. Compared to many other ancient civilizations, Egyptian women enjoyed relatively higher status. Which of the following legal rights highlight the unique independence? A, they exclusively manage the state irrigation system and agricultural planning. B, they could inherit property, enter business deal, obtain divorce. C, they were permitted to serve as official scribe and hold high government priority jobs. D, they served as a primary military general during what new kingdom expansion. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ማለትም በዱሪንግ ኢጂፕሽያን ላይ ውሜኖች የራሳቸው የሆነ ራይት ነበራቸው፣ ሌጋል ራይት ነበራቸው። ይሄ ከሌሎቹ ስናወዳድረው ከሌሎቹ ሲቪላይዜሽን ስናወዳድረው ኢጅፕት ላይ ውሜኖች በጣም ንብረት የመውረስ ኢንተር ቢዝነስ ዲል ወደ ቢዝነሱ የመግባት እና ዳይቮርስ የማድረግ ጋብቻ የማፈጸም የመፍታት መብት ነበራቸው። ይሄ አንዱ ከሌሎቹ ዩኒክ የሚያደርጋቸው ነበር። ዘ ኤክስክሉሲቭሊ ብናየው ዘ ኤክስክሉሲቭሊ ማኔጅድ ዘ ስቴትስ
ኢሪጌሽን ሲስተም ኤንድ አግሪካልቸራል ፕላኒንግ ይላል። ይሄ ኢሪጌሽን ሲስተም የመስኖ ስራ በናይል ዲፔንድ ሆኖ የሚሰራው የመስኖ ስራው እነሱ አይደለም የሚቆጣጠሩት የነበሩት። አብዛኛው ጊዜ ፓራሆስ የሚባሉ ማነው ነገስታቱ ነው ነበር ይሄ ማኔጅ የሚያደርጉት። ምክንያቱም በጣም ባለስልጣኖች ነበር እዚህ ጋር የሚሰሩት የነበረው ፕላን የሚያወጡትም የተለያዩ ነገር የሚያደርጉትም ማለት ነው። ሴቶች አልነበሩም። ሶ ቢ ኢዝ ዘ ኮሬክት አንሰር። ሲ ብታዩት ዘይ ዌር ፐርሚትድ ቱ ሰርቭ አስ ኦፊሻል ስክራይብ ኤንድ ሆልድ ሃይ ገቨርንመንት ፕሬክሬቲ ጆብ ወደዚህ እንዲገቡ አይፈቀድላቸውም ነበር። ሲም አይሆንም። ዲ ዘይ ሰርቭድ አስ ኤ ፕራይቬት ሚሊታሪ ጀነራል ዱሪንግ ኒው ኪንግደም ኤክስፓንሽን እንደዚህም አልነበሩም። ሶ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ሶ ሁለተኛ ቢ ይሆናል። ሶስተኛ what was the common achievement of the civilization of Egypt and Mesopotamia? የኢጅፕትና የሜሶፖታሚያ ኮመን አቺቭመንታቸው ምንድን ነው ነው የሚለው ጥያቄው። ኤ ዘ ኢንቪቴሽን ቴክኒክ ፎር ፕሪዘርቪንግ ቦዲ ኦፍ ዴድ። ቢ ዘ ዲቨሎፕመንት ኦፍ ራይቲንግ ሲስተም ፎር አድሚኒስትሬቲቭ ፐርፐስ። ሲ ዘ ኮንስትራክሽን ኦፍ ኢላቦሬቲቭ ሪሊጂየስ ቢልዲንግ ዩዚንግ ክሌይ ብሪክስ። ዲ ዘ ኢንቪቴሽን ኦፍ ቴክኒክ ፎር ፒውሪፋይንግ ኮፐር ኤንድ አይረን። ዊች ዋን ኢዝ ዘ አንሰር? የቱ ነው መልሱ? ኮመን የሚያደርጋቸው ነገሮች ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ሶ ዩ ሃቭ ቱ ሪሜምበር ስቱደንት ተማሪዎች እንደምታስታውሱት ዱሪንግ አንሰንት ሲቪላይዜሽን ላይ የምታስታውሱት ኢጅፕት እና ሜሶፖታሚያ የራሳቸው የሆነ የአጻጻፍ ስልት ዴቨሎፕ አድርገዋል። ኢጅፕትን ሄሮግራፊክስ እና ሜሶፖታሚያ ደግሞ ኮኒፎርም የሚል የአጻጻፍ ስልት አላቸው። ሶ ስለዚህ ቢ ኮመን ያደርጋቸዋል። ይህም ብታዩ ዘ ኢንቬሽን ኦፍ ቴክኒክ ፎር ፕሪዘርቪንግ ቦዲ ኦፍ ዴድ ይላል። ስቱደንት ይሄ የተመሰረተው ምን ላይ ነው? ኢጅፕት ላይ ነው። ኢዝ ኖት ሜሶፖታሚያ። ኢጅፕት ላይ ሙሚፊኬሽን የሚባል የሞተ ቦዲን የሚያቆዩበት ያነበራቸው። ሶ ኤ ለኢጅፕት ብቻ ነው እንጂ ለሜሶፖታሚያ አይሆንም። ሶ ቢ ዘ ኮሬክት አንሰር። ሲም ብናየው ዘ ኮንስትራክሽን ኦፍ ኢላቦሬቲቭ ሪሊጂየስ ቢልዲንግ ዩዚንግ ክሌይ ብሪክስ። ይሄም ሞስትሊ ለማን የሚሰጥ ነው? አይ ቲንክ ምንድን ነው በሪሊጂየስ ቢልዲንግ የሆነ ለማን ነው? አይ ቲንክ ለኢጅፕት የሚሰጥ ነው። ለምሳሌ ፓራዎች እነዚህ ምንድን ነው የሚባሉት? ፒራሚድን የገነቡት በዚህ ነው። ዘ ኢንቬሽን ኦፍ ቴክኒክ ፎር ፒውሪፋይንግ ኮፐር ኤንድ አይረን። ይሄም አንድ የሚያደርጋቸው ነገር የለም። ይሄ ደግሞ ሲጀመር በኋላ የመጣ ነገር ነው ማለት ነው። ሶ አሁን ሲ ላይ ትንሽ የሚያጠራጥራችሁ ነገር ሜሶፖታሚያዎች ምን ተጠቅመዋል? ዞግራተስ የሚል ያነበራቸው ልትሉኝ ትችላላችሁ። ግን እሱ የሚሰራው በምን ነበር? በሸክላ ነበር። ይሄ ግን በምንድን ነው የሚለው? በድንጋይ በክሌይ የሚሰራ አልነበረም። ሶ በሸክላ ነበር የሚሰሩት። በጣም የድንጋይ እጥረት ነበራቸው። ስለዚህ በነዛ አይሰሩም ነበር። ዞግራተስ የተሰራው ላይክ በሸክላ ስራዎች ነበር በሸክላ ነበር የተሰራው። ስለዚህ ሲ አያመሳስላቸውም። ሶ ሲ ነው ትንሽ የሚያጠራጥረው። ሲ ኖት ዘ አንሰር። ሶ ዘ ኮሬክት አንሰር ኢዝ ቢ። ሶ አራተኛ which one of the following combination of ancient civilization and its achievement is correct? A. China hieroglyphics. B. India Confucianism. C. Egypt logography. D. Sumerian cuneiform. Which one is the answer? Student የቱ ነው መልሱ? ሶ እንደምታስታውሱት ቻይና ምንድነች? እዚህ ማች ብናደርጋቸው ቻይና ሄሮግራፊክስ አይደለችም፣ ሎጎግራፊክስ ነው። ሶ ኢንዲያም ብታስታውሱ፣ ህንድም ብታስታውሱ ኮንፊሽያኒዝም አትከተልም።
ኮንፊሽያኒዝም የቻይና ፊሎሶፈር ነው። ይሄ ስለ ሪስፖንሳቢሊቲ ያወራው ማለት ነው። አባት ልጁን መምራት አለበት እና ደግሞ ማለትም ባል ሚስቱን ያ ማለት አለበት የሚል የኮንፊሽያኒዝም አስተምሮት ነበር። ይሄ ኮንፊሽያኒዝም የሚገናኘው ከቻይና ጋር ነው ማለት ነው። እሱም አይሆንም። ኢጅፕት ሎጎግራፊክስ ነው ያለው። ኢጅፕት ሄሮግራፊክስ ነች እንጂ ሎጎግራፊክ የማን ነው? የቻይና ነው ማለት ነው። ሱሜሪያን ወይንም ሜሶፖታሚያ ኮኒፎር። ዘ ኮሬክት አንሰር ኢዝ ዲ ይሆናል። ይሄ ሜንተራንስ ጥያቄ ነው። ዩኒቱ ላይ የምትጠየቁ ኮንትራስት ወይንም የማወዳደር ጥያቄ ኮምፔሪንግ ኩዌስችን ልትጠየቁ ትችላላችሁ፣ እንደዚህ ማለት ነው። ሌላ ብዙም አቺቭመንታቸው ልትጠየቁ ትችላላችሁ። ላይክ ኦን ዘ ፎሎዊንግ ዘ አቺቭመንት ኦፍ ኢንካ አዚቲክ፣ ለምሳሌ ኢጂፕሽያን፣ ሜሶፖታሚያ ልትባሉ ትችላላችሁ አቺቭመንታቸው። ይሄ ትክክል ያልሆነው ስለነዚህ ምንድን ነው? እንደዚህ ተብላችሁ ነው የምትጠየቁት። ዲ ትክክል መልስ ነው። ሌሎቹ አይሆኑም። አምስተኛ which one of the following is correct contrast of the Egyptian and Sumerian civilization? A. Egyptian political institutions were autocratic while Sumerian ones were democratic. B. Egyptian civilization was built on block of peasant while Sumerian was depending on its craftsmen and trader. C. Egyptian civilization was literal civilization and while Sumerian was civilization of illiterate Praetorians. The Egyptian pharaohs were semi-divine emperor and while Sumerian lords were representative of the city. Which one is the answer, student? The correct answer is D. ትክክለኛ መልሱ ዲ ነው ማለት ነው። ምክንያቱም ኢጂፕሽያኖች እነዚህ ፓራሆስ የሚባሉት እንደ በአምላክ የተላኩ አይነት ከገዢም ባለፈ በአምላክ ወይንም የተላኩ ሪፕሬዘንታቲቭ ነው። አምላክን የላካቸው ተብሎ የሚታሰቡ ናቸው። ሱሜሪያኖች ደግሞ ሎጋርሶች ናቸው። ዝም ብለው ሲቲዎችን እነዚህ ሎጋርስ የሚባሉት ሲቲዎችን የሚያስተዳድሩ ዝም ብሎ ያነበሩ ማለት ነው። ዝም ብሎ መሪ ነበሩ እዛ ጋር የሚያስተዳድሩ ማለት ነው መጀመሪያ አካባቢ። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ጥያቄዎቹ በጣም ቀላል ናቸው ማለት የኢንተራንስ ጥያቄዎች ናቸው። ምንም ብዙም አይከብዱም። question number 6 Hammurabi Code of Law is one of the most famous achievements of the Babylonian Empire. What does the specific application of punishment in this code reveal about Babylonian society? A. The justice systems heavily favored the peasant class to prevent rural uprising. B. Criminal laws were harsh and discriminatory across different social class and gender. C. Punishment were applied equally to all citizens regardless of a person, wealth or standing. D. The code focused entirely on economic regulation and ignoring criminal offense. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ኤዲት ሳደርገው ነው ጽሁፉ ወደዚህ አልፎብኝ ነው። ምርጫዎቹ ማለት ነው። ትክክለኛ መልሱ ቢ ይሆናል ማለት ነው። ምክንያቱም ይሄ የሆነበት ምክንያት ዱሪንግ የሐሙራቢ ኮድ ኦፍ ሎ አንዱ ያ ቢሆንም አስተምሮቱ አይንም በአይን ቢሆንም ማለት አንድ ሰው ካጠፋ ይቀጣ የሚለውን ወይንም እጅ ከቆረጠ እጁን ይቆረጥ፣ አይን ካጠፋ አይኑን ይጥፋ የሚል አስተሳሰብ ቢኖረውም ግን ይሄ ዲስክሪሚናቶሪ ነበር። ወይንም ማለት አሁን ለምሳሌ ኖቤሎች ወይንም ትልቅ ብር ያላቸው ባለካባርቲዎች ካጠፉ የሆነ ኮመን ሰዎችን ቢመቱ ያ ቢሉ
ለነሱ በብር ሊካስላቸው ይችላል ይህ ህግ ማለት ነው። ሶ ይሄ የተገለለ ነው ወይንም ለኮመን ሰዎች እና ለዛ አንድ አይደለም፣ ዲስክሪሚናቶሪ አለበት ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር ነው ማለት ነው። ሶ ፑኒሽመንቱ በዚህን ያክል የአክሮስ ክላስ ላይ ሶሻል ክላስ ላይ እና ጀንደር ላይ በጣም ዲፈረንስ አላቸው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሶ ሰባተኛ where did the most ancient civilization emerged? They emerged in A. Savannah, B. River valley, C. Rainforest, D. Mountains. Which one is the answer? The correct answer is B. እንደምታስታውሱት አብዛኞቹ ሞስትሊ በሚባል መልኩ አብዛኞቹ የአንሸንት ሲቪላይዜሽኖች የተመሰረቱት ምን ላይ ነው? ሪቨር ቫሊን ቤዝድ አድርጎ ነው። ፎር ኤግዛምፕል ኢጅፕት ቤዝድ ያደረገችው ናይል ቫሊን ወይንም ናይል ሪቨርን ሲሆን ማን ነው ደግሞ አይ ቲንክ ምንድን ነው የሚባለው ይሄ ሜሶፖታሚያ ቲግሪስ ኤንድ ኢፍራጥስ ሪቨር ወይንም ቫሊ እና ደግሞ ቻይና ሆይንግ ሆ ቫሊ እና ደግሞ ሌላ ደግሞ ማለት አይ ቲንክ ኢንዲያ ኢንደስ ቫሊን ቤዝድ አድርገው ሶ ሞስትሊ አብዛኞቹ በሚባሉ መልኩ የአንሸንት ሲቪላይዜሽኑ ቤዝድ አድርገው የተነሱት ናይል ቫሊን ነው ማለት ነው። ሶ ይህም ትጠየቃላችሁ ምክንያቱም ኮመን የሚያደርጋቸው ነገሮች ስለሆኑ ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር የኢንተራንስ ጥያቄ ነው። ሶ ስምንተኛ the Sumerian developed complex writing system known as cuneiform. How was the system physically recorded by ancient scribes? A. By carving alphabetic letter into large stone obelisk placed in city center. B. By weaving knotted string of different colors to record numerical data and laws. C. By painting pictographic onto papyrus scrolls using natural plant dyes. B. By pressing wedge-shaped mark into soft clay tablets which were then dried in the sun. So ይህ ቀጥታ ኮምፒታንሲ ላይ የተጠየቀ ጥያቄ ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ዲ ይሆናል ማለት ነው። ቀጥታ ነው ያለው መጽሐፋችሁ ላይ ሄዳችሁ ማየት ቼክ ማድረግ ትችላላችሁ። ዲ ኢዝ ዘ ኮሬክት አንሰር። ሶ ዘጠነኛ which one of the following is an achievement of Sumerian civilization? የሱሜሪያን ሲቪላይዜሽን አቺቭመንት የሆነው የቱ ነው ነው የሚለው። ሶ ኤ the construction of great monuments for king and gods. B. The development of alphabetic writing. C. The development of astronomy and mathematics. D. The invention of a monastic religion. Which one is the answer? The correct answer is ሲ ይሆናል ማለት ነው። እናንተ ቀድማችሁ ለመመለስ ሞክሩ። ሲ ትክክለኛ መልስ ነው። ዋይ ከተባለ ምክንያቱም እንደምታስታውሱት ሱሜሪያኖች ወይንም ሜሶፖታሚያኖች ሲቪላይዜሽናቸው አንደኛ ዘ ዲቨሎፕመንት ኦፍ አስትሮኖመር በማቴማቲክሱ 60 ሚኒት ያመጡት እነሱ ናቸው ማለት 60 ሚኒት 60 ደቂቃ እና ደግሞ እዚህ ይሄ ምንድን ነው የሚባለው አይ ቲንክ 60 ደቂቃ 60 ሚኒት እና ደግሞ 360 ክብ ያመጡት ማናቸው? ሱሜሪያኖች ናቸው። በአስትሮኖመሩ በማቴማቲክሱም ትልቅ የሆነ እድገት አምጥተዋል ማለት ነው። ሶ እስኪ እንየው ዘ ኮንስትራክሽን ኦፍ ግሬት ሞመንትስ ፎር ኪንግ ኤንድ ጋድስ ይላል። እነዚህ የገነቡት ሱሜሪያኖች ወይም ሜሶፖታሚያኖች አልገነቡም አይደለም፣ ግን ለበለጠ የሚሰጠው ለማን ነው? ለኢጅፕት ነው። ይሄ ነገር በጣም ኢጅፕት ፒራሚድ የገነባችው ኢጅፕት ነች። ሶ ይሄ ዲፊኒሽን ለኢጅፕት የሚገልጽ ነው። ሶ ቢ ደግሞ አልፋቤቲክ ይሄ አይሆንም። አልፋቤቲክ ዴቨሎፕመንት ኦፍ አልፋቤቲክ ራይቲንግ ይላል። አልፋቤት አለው እንዴ?
የኮኒፎርም የለውም። ስለዚህ አልፋቤቲክ አይደለም። ፊት ጊዜ አመጣሁላችሁ ያንን እንድትረዱ ነው፣ እዛ ጋር ያለውን ጥያቄ ማለት ነው። ያን ጥያቄ ያነበበ ተማሪ ይሄንን ይመልሰዋል። ይሄ ኢንትራንስ ጥያቄ ነው። ስለዚህ ዘ ዲቨሎፕመንት ኦፍ አልፋቤቲክ ራይቲንግ አልፋቤት የለው የሱሜሪያኖቹ ማለት ነው። ቢ አይሆንም። ዘ ኮሬክት አንሰር ሲ ነው ማለት ነው። ሲ ትክክለኛ መልስ ነው። ዘ ኢንቬሽን ኦፍ ሞናስቲክ ሪሊጅን ይላል። ፖላይስቲክ ነው እንጂ ሞናስቲክ አይደለም። አንድ ብቻ ሳይሆን ብዙ የሆነ እምነት ያይሉ እንደነበረ ነው የሚያስቀምጠው። ዲ ኢዝ ኮሬክት አንሰር። ቢ ኢዝ ቲንክ ሲ ኢዝ ዘ ኮሬክት አንሰር። ኩዌስችን ነምበር 10 Siddhartha Gautama founded Buddhism as a reform movement within the context of existing ancient Indian beliefs, which core principle distinguish the Buddhist middle way. A. It demands that followers worship multiple deities through elaborate animal sacrifices. B. It strictly adheres to the rich social hierarchies established by the Indo-Aryan. C. It requires followers to engage in continuous cycle of rebirth slowly as animals to achieve humility. D. It avoids extreme severe asceticism on one side and worldly materialism on the other. Which one is the answer? The correct answer is middle way የሚያወራው ስለ ዲ ነው ማለት ነው። ምንድን ነው የሚለው መሰላችሁ? በአንድ በኩል ይሄ ራስን በጣም ምቾታማ እንዳትሆንና አስቲሲዝም በመባል የሚታወቅ ነው። ይሄ በጣም ምቾት እንዳይሰማህም እና ደግሞ ማለት በጣም ራስን መጉዳት እንዳትጎዳ ማለት ነው። አስቲሲዝም ማለት እንዳትጎዳ ነው። እና ደግሞ ማቴሪያሊዝም ሲባል ደግሞ ምቾትም ወይንም በመካከል እንድትሆን ሚድል ዌይ፣ ራስን እንዳትጎዳም በጣም ምቾትም እንዳይሰማ መካከለኛ ሆነ እንድትኖር የሚያደርግ ነው የቡዲዝም ሚድል ዌይ የሚባለው ሀሳብ ማለት ነው። that is the main point። ይህንን ማየት እንዳረሱ መጽሐፋችሁ ላይ ቀጥታ ላይ ሄዳችሁ ቼክ አድርጉ። D is the correct answer። 11ኛ What was the major difference between Confucianism and legalism in ancient China's philosophy? A. The former was about order while the latter was about computation. B. The former emphasized personal responsibility while the latter emphasized authority. C. The former was about grievance of poor while the latter was about privilege of the rich. D. The former took written form while the latter was minor oral. Which one is the answer? The correct answer is B። ትክክለኛ መልሱ ቢ ነው። እንደነገርኳችሁ ኮንፊሽያኒዝም ወይንም ኮንፊሽያኒዝም አስተምሮት በአብዛኛው የሚያወራው ስለ ሪስፖንሳቢሊቲ ነው። ሪስፖንሳቢሊቲ ስላችሁ አንድ ሰው ያለውን ግዴታ፣ ለምሳሌ ኃላፊነት፣ ለምሳሌ እኔ ታናሽን የመቆጣጠር ማለት ኃላፊነት አለብኝ። ባል ሚስቱን ደግሞ እንደዚህ የሚል ኃላፊነት አለ አይደል? ያንን የመቆጣጠር ኃላፊነትን ገዢን ተገዢን የሚል ሀሳብ ያለው ነው። እና ደግሞ ይሄ ምንድን ነው የሚባለው የመጨረሻ ወይንም ይሄ ምንድን ነው ሌጋሊዝም ደግሞ የቻይናው አውቶሪቲን ነው ያ የሚለው። ለምሳሌ አውቶሪቲ ማለት በተፈጥሮ የሰው ልጅ ምንድነው ነው የሚለው የሚያስቡት ራስ ወዳጅ ነው ተብሎ ነው የሚታሰበው አይደል? ያንን ለማለት ደግሞ ማዕከላዊ ወይንም ሴንትራል የሆነ መንግስት ያስፈልጋል ያንን ለመቆጣጠር ማለት ነው። ያንን ተቆጣጥረ በማዕከሉ ያንን ማስተዳደር አለብህ የሚል ነው። ይሄ ኮምፔሪንግ ኩዌስችን ይመጣል ማለት ነው። እንደነገርኳችሁ ነው ፊ ጊዜ ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሄዳችሁ ቼክ አድርጉ። 12ኛ which one of the following is a characteristic feature of Athenian democracy? የአቴኒያን ዲሞክራሲ ካራክተሪስቲክስ የሆነ የት ነው? the prominence of the
prominence of women in the making of law. B. The passage of law through direct participation of citizens. C. The prominence of the Senate in governing the city. D. The dominance of the city by tyrant. Which one is the answer? The correct answer is B. ትክክለኛ መልሱ B ነው። ምክንያቱም እንደምታስታውሱት የአቴኒያን ዲሞክራሲ ዳይሬክት ፓርቲሲፔሽን ፓሴጅ ሎ ስሩ ዳይሬክት ፓርቲሲፔሽን ያለው ነው። ትራንስ ጥያቄ ነው ይሄ። ዳይሬክት ፓርቲሲፔሽን ማለት ዊዛውት ሪፕሬዘንታቲቭ የሆነ ሰው ዝም ብሎ ያሳይልክ አንተ ሄደ ዳይሬክትሊ ተሳትፈ መመርጠውን ምርጫ ማለት ነው። ስለዚህ ይሄ ዳይሬክት ፓርቲሲፔሽን ያለው ምንድነው የአቴኒያን ዲሞክራሲ ነው። ግን የአቴኒያን ዲሞክራሲ ቬሪ ቢግ ሊሚቴሽን አለው። ይሄም ሴቶችና ስሌቨሪዎች እንዳይመርጡ የሚደረግበት ሊሚቴሽን አለው ማለት ነው። ወይንም እነሱ አክቲቭሊ ኢንጌጅ እንዳያደርጉ የሚደረጉበትም ያ አለበት ማለት ነው። ሶ ሜን አንሰር ኢዝ ቢ። ይሄም ተደጋጋሚ የሚጠየቅ ጥያቄ ነው። ለማየት ሞክሩ። ሶ 13 the Indus Valley civilization collapsed because of what? A. The decline in agricultural potential of rain due to resource degradation. B. Cultural decline that followed the replacement of Buddhism by Hinduism. C. The destruction through by invading of Indo-Aryan people. D. The combination of internal peasant rebellion in the Dravidians invasion. Which one is the answer? So the correct answer is C. C ትክክለኛ መልስ ነው። the destruction brought by invading Indo-Aryan people በኢንዶ-አሪያን people መወረሩ ነው የኢንደስ ቫሊ ሲቪላይዜሽን ኮላፕስ እንዲሆን ያደረገው። ኤም ብታዩ the decline in agricultural potential of the region due to resource degradation ይሄ ይሆናል ግን ሜን ኮዙ አይሆንም። ሶ ፓርሻሊ ነው ይሄ ይሆናል ግን ሜን ኮዙ አይደለም። ወይንም ዋነኛው ምን መርጠው ይሄ ቤስ ምን መርጠው ነገር አይደለም። ሶ ካልቸራል ዲክላይን ፎሎድ ዘ ሪፕሌስመንት ኦፍ ቡዲዝም ባይ በኋላ የመጡ ነገሮች ናቸው። ይሄም አይሆንም። ሶ ዘ ኮምቢኔሽን ኦፍ ኢንተርናል ፔሰንት ሪፕሌን ድራቪዲያን ኢንቬሽን ይሄም ምንም የሚያገናኘው ነገር የለም። ሶ ሲ ኢዝ ዘ ኮሬክት አንሰር 13 ሲ ነው። የኢንተራንስ ጥያቄ ነው። ተማሪዎች ሄዳችሁ ቼክ አድርጉ፣ እዛ ማየት ትችላላችሁ። የሚሰራ ተማሪ ባይዞ ያውቁታል። ይህን ጥያቄዎች የሰራ ተማሪ ቶሎ ነው የሚመልሰው። So, ancient Indian scholars made profound contribution to fields of science that are still fundamentally today. Which of the following is direct mathematical legacy of ancient India? A. The development of 316 degree circle and 60 minutes hour. B. The introduction of decimal system and the symbol of 40. C. The creation of first accurate 365-day solar calendar. D. The invention of hieroglyphic numbering system for taxation. Which one is the answer? Which one is the answer? The correct answer is B. ሶ ኢንዲያኖች እስካሁን ድረስም ያበረከቱት ነገር ቢኖር ዴሲማል ሲስተም እና ዘ ሲምፕል ፎር ዋት ዜሮንን ያመጡ ዜሮን እንደ ቁጥር ወይንም እንደ ዜሮ መጀመሪያ ቁጥር እና እንደ ባዶ ተደርጎ የተወሰደ እና ደግሞ ዴሲማል ሲስተም ይሄ የ10 ቤት የ100 ቤት ተብሎ የተጻፈው በዚህ ዘመን ነው። በኢንዲያን ያመጡት አበርክቶት ነው ማለት ነው። ሶ B is the correct answer. In ብታዩ the development of 360 ዲግሪ ሰርክል እና 60 ሚኒት ያመጣው ፊት ጊዜ ሰርተነዋል። አይ ቲንክ ምንድነች ሜሶፖታሚያ ወይንም ሱሜሪያኖች ናቸው። the creation of first accurate 360 day of solar calendar እነዚህ ደግሞ ወደ ኢጂፕሽያኖች የሚወስድ ሐሳብ ነው። the invention of hieroglyphic ይሄም ወደ ኢጂፕት የሚወስድ ነው። so B is the correct answer. ስለዚህ ይሄን እንደዚህ አይነት ጥያቄዎች ትጠየቃላችሁ። ሶ B is the correct answer ይሆናል ማለት ነው። 15ኛ
What was the major contribution of Greek civilization to Western world? A. The idea about direct participatory democracy. B. Rejection of slavery as new institution. C. Technique of building roads that last long. D. The use of whale transport. Which one is the answer? The correct answer is what? A. ትክክለኛ መልስ ነው። የግሪክ ሲቪላይዜሽን አቴኒያን ዲሞክራሲ ብታስታውሱ አቴኒያን ለመጀመሪያ ጊዜ ዳይሬክት ዲሞክራሲን ያመጣች ነች አይደል እንዴ? ሶ ዳይሬክት ዘ አይዲያ አባውት ዳይሬክት ፓርቲሲፓቶሪ ዲሞክራሲ ያመጣችው በግሪክ የመጡ ናቸው። እነዚህም ደግሞ ዘ ኦሪጂን ኦፍ ዋት ዲሞክራሲ ኦሎምፒክስ የመሳሰሉ ማነች? ግሪክ ነች። የኦሎምፒክስ ማለት የስፖርቱ እና ደግሞ ምንድን ነው ሌላው ዲሞክራሲን ፈረስት ኦሪጂኔትድ ያደረገው የት ነው? ግሪክ ላይ ነው። ሶ ኤ ኢዝ ኮሬክት አንሰር። የኢንተራንስ ጥያቄ ነው። በጣም ብዙ ጊዜ ነው የሚጠየቀው። ሶ እዚህ ጋር ጥያቄውን አንብበ ነው እንሂድ። ሶ ኮንፊሽየስ ታውት ሶሳይቲ ውድ ቢ ፕሮስፔሪየስ if individual maintain specific cardinal relationship. How did philosophy aim to organize China's society? Which one is the answer, student? First look the choose. A. Encouraging merchants to overthrow the hereditary class of aristocrats. B. By eliminating all form of authority and promoting absolute equality and among citizens. C. Replacing all secular laws with strict religious dogmas and directed by priests. I think pronunciation is very difficult, this one. So D. By emphasizing relationship of authority on one side and obedience on the others. Which one is the answer? አንድ ጊዜ እስኪ ጥያቄውን እናብቡ። ኮንፊሽያኒዝም ቶት ዛት ሶሳይቲ ውድ ቢ ፕሮስፔሪየስ ኢፍ ኢንዲቪጁዋል ሜንቴን ስፔሲፊክ ካርዲናል ሪሌሽንሽፕ ሃው ዲድ ዚስ ፊሎሶፊ ኤም ቱ ኦርጋናይዝ ቻይና ሶሳይቲ። ሶ የጠየቀው ስለማን ነው? ስለ ኮንፊሽያኒዝም አስተምሮት ነው አይደል እንዴ? ሶ ስለ ሪሌሽንሽፕ ነው የሚያወራው። ግን ይሄ ሪሌሽንሽፕ እንዴት ነው የቻይና ሶሳይቲ ኦርጋናይዝ ሊያደርግ የቻለው የሚል ሀሳብ ነው። ሶ ቲንክ ትክክለኛ መልስ የሚሆነው ዲ ነው። ዲ ትክክለኛ መልስ ይሆናል ማለት ነው። ሶ ቢኮዝ ኦፍ ዋት ቲንክ እስኪ እንደ ጥያቄውን እስኪ እንየውና የስ ዲ ነው መልሱ። ቢኮዝ በአንድ በኩል ሪሌሽንሽፕ ኦፍ አውቶሪቲ ዋን ሳይድ ለምሳሌ ብታስታውሱ የቻይና ወይንም ይሄ ኮንፊሽያኒዝም አስተምሮት ስንት ነገር 5 ነገሮች አሉት። ገዢ ተገዢን መምራት የአውቶሪቲ ማለት ነው። አንድ ገዢ ተገዢን መምራት አለበት እና ደግሞ ምንድነው የሚባሉት ፓረንት ልጆቹን መምራት አለበት ወይንም ባል ሚስቱን መምራት አለበት እና ደግሞ ይሄ ምንድነው አይ ቲንክ ጓደኛ ከጓደኛ ይሄ ሪሌሽንሺፕ ነው፣ ግን እነዛ ውስጥ የሚካተቱ አይደለም። እነዚህ ሁሉም የተጠቀሱ ማለት ነው። አሁን የነገርኳችሁ ሁሉም አንዱን በልጦ እየመራው የሚገኝ ነው። ለምሳሌ ፓረንት ልጅን የመምራት መብት አለው። ታላቅ ደግሞ ታናሽ ወንድሙን ይመራል። ሶ በዚህ ሰዓት አንዱ ትልቅ ይሆናል፣ አንዱ ደግሞ ትንሽ ይሆናል፣ ተገዢ ይሆናል ማለት ሶ በዚህ ሰዓት አውቶሪቲንም ያሳያል። በሌላ በኩል ደግሞ ኦብሲዲያንስ ናቸው። ገብተዋል? ሶ ገብቶችዋል። ስለዚህ ይሄ ነው ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ሶ 17ኛ ዋት ዋዝ ዘ ሜን አቺቭመንት ኦፍ ዘ ሲቪላይዜሽን ኦፍ ሜሮይ። የሜሮ ሲቪላይዜሽን ዋና አቺቭመንቱ ምን እንደሆነ ነው የሚጠይቀው። ኤ ዶሜስቲኬሽን ኦፍ ካሜል ዘ ካሜል። ቢ ስሜልቲንግ ኦፍ አይረን ኦር። C. Building canal on Nile. C. The invasion of plows. So which one is the answer, student? የቱ ነው መልሱ? The correct answer is B. B ነው።
የሜሮ ወይንም ኩሽ እንደምታስታውሱት ኩሽ የሜሮ የኩሽ ዋና ከተማ ነች አይ ቲንክ ከዛ ትክክለኛ ነገር ያደረጉት አይረን ስሜልቲንግ ወይንም የአይረን ማቅለጥ ስራ ነው። ይሄ ለዓለም ያበረከቱት ሜሮዎች ናቸው ማለት ነው። እና ለምሳሌ ቢልዲንግ ኦፍ ካናል ኦፍ ናይል ይሄም አይደለም። ኢንቬንሽን ኦፍ ፕሎው አይደለም። ይሄንንም እነሱ አይደለም የመሰረቱት። ሞፈር ቀንበር የሚሉት እነሱን አይደለም የመሰረቱት። ዶሜስቲኬሽን ኦፍ ካሜል ይሄም እነሱ አይደለም። ሶ ኮሬክት ሰሪስ ዶሜስቲኬሽን ኦፍ ካሜል በኋላ ነው እየተባለ የመጣው። ስለዚህ ስሜልቲንግ ኦፍ አይረን ኦር ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ይሄ መጽሐፋችሁ ላይ ዳይሬክት አለ። የኢንተራንስ ጥያቄ ነው ተማሪዎች። እንደዚህ አይነት ጥያቄዎች ናቸው የሚወጡት። አሁን ተማሪዎች ብዙ ጊዜ አያስተውሉትም። አሁን ብዙ በመደዳ ስለምትሰሩ ማለት የሆነ ቡክሌት አቅርባችሁ ሁሉንም በአንድ ላይ ስለምትሰሩ ኖቲስ አታደርጉትም። ገብቶችኋል? ይህንን የቱ ጋር እንደወጣ ኖቲስ ላታደርጉት ወይንም ኦርደር ላታይዙት ትችላላችሁ። ስለዚህ ብታዩት ጥያቄዎቹን ከፋፍላችሁ ብትሰሩ ጥያቄዎቹን በሙሉ ታቁታላችሁ፣ ትሰሩታላችሁ። ዩኒቱ ላይ የወጣ ከሆነ እንደዚህ ተብሎ የሚሰጣችሁ ጥያቄዎች ትሰራላችሁ። ምክንያቱም ዩኒቱ ነው የሚያስበው ጭንቅላታችሁ ማለት ነው። ስለዚህ አሁን በመደዳ ሳይሆን መስራት ያለባችሁ ያው ከፋፍላችሁ ዩኒቱ ሪቫይዝ በምታደርጉበት ሰዓት መስራት። ስለዚህ ያኔ ነው እናንተ ልትረዱ የምትችሉት ማለት ነው። ሶ ጥያቄዎችም ትረዳላችሁ። ሁለተኛ ደግሞ በቃ አወጣጡንም ትገነዘባላችሁ። ዩኒቱ ላይ ይህን ጥያቄ የኢንተራንስ ጥያቄ የ5 ዓመት ጥያቄ ሰርታችሁ መጽሐፉን አንብባችሁ ሳይወጣባችሁ መልሱ። ሶ እንደዚህ ለማድረግ ሞክሩ ባላችሁ ጊዜ ውስጥ ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሶ 18ኛ in 221 before Christ, the Qin state established China's first empire. Which philosophical approach did the first emperor Qin Shi Huang utilize to maintain effective administration? A. Legalism, which emphasized strict law and absolute authority. B. Zoroastrianism, which focused on cosmic struggle between good and evil. C. Democracy, which guaranteed citizens the right to vote on imperial policy. D. Buddhism, which promoted peaceful conflict resolution and asceticism. Which one is the answer? A. No. في ጊዜ ነግራችኋለሁ አይ ቲንክ ቻይና ላይ ሌጋሊዝም እንደ አንድ የስትሪክት ሎ የሚያወጣ ነው። ምክንያቱም ሰው ልጅ በራሱ ራስ ወዳጅ ነው ብዬ። ስለዚህ ይህንን ለመቆጣጠር ሴንትራል የሆነ መንግስት ያስፈልጋል። ይህ ተዳታይም ይመጣል። እዛ 2 ዓመት ነው የመጣው ማለት ነው። ሶ ስለዚህ ምንድነው ሴንትራል የሆነ መንግስት ያስፈልጋል። ይህም ትክክለኛ ስትሪክት የሆነ ህግ ሎና ሴንትራል የሆነ አብሶሉት አውቶሪቲ ሊኖር ይገባል። ያንን ከሌለ ሰዎች ራስ ወዳጅ ናቸው፣ የፈለጉት ነገር ማድረግ ይችላሉ። ሶ ስለዚህ ይሄንን ያስፈልጋል ብሎ ሌጋሊዝም ያመጡ ናቸው። ይሄ ኤ ነው መልሱ። ሶ ሄዶ ማየት ትችላላችሁ። ስለ ቻይና ቦታ ዩኒቱ ላይ ቀጥታ አለ። ስለ ቻይና ሲያወራ ቀጥታ ያለ ነው። ስለ ቻይና ሲቪላይዜሽን ሄዳችሁ ማየት ትችላላችሁ። ሶ 19ኛ ቶሎ ለመስራት እንሞክር። which one of the following was the major achievement of Indus Valley civilization? A. the development of writing system. B. the construction of refined Buddhist temples. C. the development of urban planning technique. D. the writing of complex legal codes. Which one is the answer? Indus Valley civilization. So the correct answer is C. እንደምታስታውሱት የኢንደስ ወይንም የኢንደስ ቫሊ ሲቪላይዜሽን አንድ 2 ስቴቶች ነበሩ። ሞሃጆ ዳሮ እና ሀራባ የሚባል ስቴቶች ነበሩ። እነዚህ ስቴቶች በአርባን ፕላኒንግ በጣም የተካኑ ናቸው። ለምሳሌ ብታስታውሱ እንደውም ከቤታቸው በዛ ሰዓት አይ ቲንክ ድሮ ሲቪላይዜሽን እንደምታስታውሱት በዛ ሰዓት አሁን አይደለም፣ በዛ ሰዓት ከሌሎቹ አንፃር ጥሩ የሆነ የመንገዱ ብታዩ፣ ቤቶቹ አሰራሩ፣ የተለያዩ ነገሮች ኢቭን ከቤታቸው
ያ በቃ ስዊር ሲስተም ማለት የሆነ ቆሻሻዎች የሚጣሉ አለ። በዛ ከተው ነው በትቦ ነው የሚሄደው እንጂ ቆሻሻ ራሱ አልነበረበትም መስመሩ። ስለዚህ በዛ ሰዓት ከሌሎቹ ሲወዳደር በጣም በቃ በዴቨሎፕመንት ኦፍ አርባን ፕላኒንግ ቴክኒክ ላይ በጣም የተካኑ ነበሩ። በዚህ ምክንያት አንዱ አቺቭመንት ኦፍ ዋት ኢንደስ ቫሊ ሲቪላይዜሽን። ሶ ሲ ኢዝ ዘ ኮሬክት አንሰር። ሶ ዘ ዲቨሎፕመንት ኦፍ ራይቲንግ ሲስተም ኢንዲያ። ሶ ራይቲንግ ሲስተም እሷ ብቻ አንድ ራይቲንግ ሲስተም ብዙም አልነበራትም። እነዚህ ኮኒፎርም እነዛ ናቸው አይደል? ሂሮግራፊክስ የመሳሰሉ ኮንስትራክሽን ኦፍ ቡዲስት ታምፕል፣ ይህም በኋላ የተደረገ ነገር ነው። ሶ እንዲህም አይሆንም። ሶ ነው ይሄ በተደጋጋሚ አሁንም ታች ታዩታላችሁ የሆነ ድጋሚ መጥቷል። ለዛ ነው ያመጣውላችሁ። እንደዚህ አይነት ጥያቄዎች ይደጋጋሉ። ስለዚህ መስራት አለባችሁ። ሶ 20ኛው አንሸንት ቻይና ሲቪላይዜሽን is created with numerous discovery that significantly impacted global history. Which set of invention originated in ancient China? A. Cuneiform writing, the 16 minutes hour, and the wheel. B. The concept of zero and Arabic numerals, and advanced steel hardening. C. The aqueduct system, the Roman arch, and the alphabet. D. The manufacture of paper, gunpowder, and technology printing. Which one is the answer? China no again. Which one is the answer? The correct answer is what? ቀድማችሁ ለመመለስ ሞክሩ። ዲ ትክክለኛ መልስ ነው። ይሄ ስለ ፔፐር ስለ ምንድነው ይሄ ወረቀት የሚባለው እና ደግሞ ገን ፓውደሮች ቴክኖሎጂ ኦፍ ፕሪንቲንግ ፕሬስ የማተሚያ ማሽን የተዘጋጀው የት ላይ ነው? ስለ ቻይና ላይ ነው። ስለ ቻይና ሄዳችሁ ማየት ትችላላችሁ። በጣም ብዙ አቺቭመንት አለ። ሌላም ይሄ ጥያቄ ላይ የመጡ ስለዚህ እዛ ቻይና ሲቪላይዜሽን ሄዳችሁ ይሄንን ካገኛችሁ በኋላ ሌሎችንም ታገኙታላችሁ። እነዛ ማንበብ። ስለዚህ በጥያቄ ማንበብ። አሁን ጊዜያችሁ አጭር ስለሆነ በጥያቄ መስራት። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። So what aspect of the ancient Harappan civilization indicated that they sought to protect the health of their urban population? The provision of better sewage system. B. The introduction of quarantine to fight epidemic disease. C. The registration of all mobile trader and craftsmen. D. The introduction of monthly solid waste clearing. Which one is the answer? Correct answer is A. ፊት ጊዜ ነግሬያችኋለሁ። በጣም ሀራባና ሞጆዳሮ በጣም አርባን ፕላኒንግ ያላቸው ከተሞች ናቸው። ስለዚህ በጣም ፕሮቪዥን ኦፍ ቤተር ሲዌጅ ሲስተም እንደዚህ ቆሻሻ የመጣር ሲስተም ራሱ ያላቸው ናቸው ምናምን ብዬ ነግሬያችኋለሁ። ሶ A is the correct answer. ሄዳችሁ ቼክ ማድረግ ትችላላችሁ። 22ኛ during 15th century before Christ, Athena introduced the principles of direct democracy. Which of the following represents the significant limitation of this democratic system? A. Only elected representatives were allowed to speak and vote in the assembly. B. The system completely excluded women and slaves from participating in decision making. C. The citizens were prohibited from voting on government policy and regarding what? Foreign trade. D. The assembly was entirely controlled by a small oligarch of military general. Which one is the answer? The correct answer is B. አንዱ የአቴኒያን ዲሞክራሲ ዳይሬክት ፓርቲሲፔሽን ቢኖረውም ግን ይሄን ሲስተም ሊሚቴሽኑ አንዱ ሊሚቴሽኑ ምንድነው ከተባለ ምንድነው ይሄ ምንድነው የሚባለው ይሄ ስሌቮችና ወሜኖችን በዛ ፓርቲሲፔሽን ዲሲሽን ሜኪንግ ላይ ኤክስክሉድድ ተደርገዋል። ኮምፕሊትሊ ኤክስክሉድድ ሆነዋል ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሄዳችሁ ማየት ትችላላችሁ ማለት ነው። ሶስተኛ which one of the following has a connection with ancient Asian civilization? A. The symbol for zero. B. Olympics. C. Latin alphabet. D. Democracy። ይሄም በጣም ቀላል ጥያቄ ኢንተራንስ ጥያቄ ነው። ሶ
which one is the answer? The correct answer is A. ይህ በጣም የምትቀልዱበት የምትሮጡበት ጥያቄ ነው። እንደ ኦሎምፒክስ አውሮፓ ነው። ሁላቸውም አንድላቸው ላቲን አልፋቤትም የአውሮፓ ነው። ይሄ ዲሞክራሲም ከግሪክ ነው የመጡት አይደል? ሶ ዘ ሲምቦል ኦፍ ዜሮ የኤዥያ ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ 22ኛ ፎሎዊንግ ዘ conquest of Alexander the Great in Hellenistic age emerged. What was the defining cultural characteristics of this era? Is the complete eradication of Greek idea and language in the Near East. B. The exclusion of domination of Persia religious practice over Greek philosophical thought. C. The blending of classical Hellenic culture with culture of Asia and Africa. B. D. The isolation of Greek city-state from all outside of commercial and cultural connects. Which one is the answer? The correct answer is what? C. ትክክለኛ መልሱ ሲ ነው። ምክንያቱም አይ ቲንክ አሌክዛንደር ዘ ግሬት የሚባለው ኮንካይስት የአሌክዛንደር ዘ ግሬት ኮንካይስት ካደረገ በኋላ ወይም ወረራ ካካሄደ በኋላ ሄለኒስቲክ ኤግ ኢመርጅ አድርጓል። ስለዚህ ሄለኒስቲክ ኤግ የሚባል ነገር ተመስርቷል። ይሄም ወደ ኤዥያ ወደ አፍሪካ ግዛቱ በመስፋፋቱ እዛ ላይ የራሳቸው የሆነ ዘመን በመመስረት ሄሌኒክ የሚባል ዘመን በመመስረት አንድ ላይ ያደረጉበት ነው ማለት ነው። ካልቸርን የፈጠሩበት ነው። ሶ ይሄ ደግሞ መጽሐፋችሁ ላይ ቀጥታ ያለ ነገር ነው። ሄዳችሁ ማየት እንዳረሱ። ሲ ኢዝ ዘ ኮሬክት አንሰር። 25ኛ ዘ ሬይን ኦፍ ኦገስተስ ቃይሰር initiated 200-year period known as Pax Romana. Which of the following best characterizes this era in Roman history? A. A period of prolonged stability, increased trade, prosperous cultural expansion. B. An era marked by total abandonment of Roman law and infrastructure building. C. A time of intense civil war and the immediate collapse of Roman public border. D. A time when Rome lost control of Mediterranean city to what? The Carthaginian Empire. Which one is the answer, student? ይህ ጥያቄ በጣም በቃ የሚጠየቅ ጥያቄ ነው ዩኒቱ ላይ። ሶ ስለ ፓክስ ሮም ማለት ነው። ሶ ኤ ነው ትክክለኛ መልሱ። ፓክስ ሮማን የሚባለው በዛ ሰዓት ኦገስተስ ቃይሰር ዘመን ለ200 ዓመት ሰላም ሆኖ በሮም ላይ ሰላም የሆነበት ዘመን ፔሪድ ኦፍ ፕሮሊኔት ስቴቢሊቲ ሰላም የሰፈነበት ትሬድ የጨመረበት ፕሮስፔሪየስ ካልቸራል ዋት ኤክስፓንሽን ያደረገበት ዘመን ነበር። ሶ ኤ ኢዝ ዘ ኮሬክት አንሰር። 26ኛ during early day of Christianity Roman authority frequently persecuted Christian. What was the primary political justification for this persecution? A. Christians refused to make sacrifice in honor of Roman emperor, which was viewed as disloyalty. B. Christians attempted to forcibly convert in Roman Senate to Judaism. C. Christians monopolized the Mediterranean trade route, disrupted the Roman economy. D. The Christians openly supported the Carthaginians during Punic War against Rome. Which one is the answer? The correct answer is A. እንደምታስታውሱት ክርስቲያኖች በጣም ፐርሲኩትድ በጣም ስደት ደርሶባቸው እየተጨቆኑ ነበር። during what? the reign of what? ኔሮ ኤንድ ዲዮቅልጥያን በሚባሉ ነገስታት ዘመን ክርስቲያኒቲ በጣም እየተጨቆኑ ነበር። ለምን ከተባለ እንደምታስታውሱት ድሮ በሮም ዘመን ክርስቲያኒቲ በቃ ዝም ብሎ እምነት ተደርጎ ነበር የሚቆጠረው። ህዝቦቹ ለሮም መንግስት ለሮም ነገስታት በጣም ይሰግዱ ነበር። በጣም የተለያዩ ነገሮች ያደርጉ ነበር። ለነሱ ራሱ ይሞቱላቸው ነበር። ስለዚህ ይሄ ክርስቲያኒቲ ከመጣ በኋላ ለሱ መስገድ ለቀው ወዴት መሄድ ጀመሩ?
ወደ በኢየሱስ ስር ወይንም ለኢየሱስ እንጂ ለሌሎቹ አንሰግድምም ያንልም በማለት ወይንም ለሱ ብቻ አክብሮቱን ቀነሰበት፣ ወደዛ መሄድ ጀመሩ። ስለዚህ በዚህ ምክንያት ምን መጣባቸው? ፐርሲኩት ተጨቆኑ። ይህን ክርስቲያኒቲ ለማጥፋት የሮም መንግስት ተነሳ። እነ ኔሮ እነ ዲዮቅልጥያኖስ የሚባሉ በኋላ ነው ይሄ ነገር የተቋጨው። እነ ኢምፐረር ኮንስታንታይን የሚባል ኢዲክት ኦፍ ሚላን የሚል መጽሐፍ አሳትሞ ሪሊጂየስ ቶለሬሽን የሚል መጽሐፍ ላይ ምን ሪሊጂየስ ቶለሬሽን ማለት የሃይማኖት መከበር ይምጣ። ኢዲክት ኦፍ ሚላን ይሄ ኢንተራንስ ላይ መጥቷል። የሆነ አመት አይ ቲንክ ሰራላችኋለሁ ካለ ኢንተራንሱን አይቼዋለሁ አይ ቲንክ ለራስ ቡክሌቱ ላይ። ስለዚህ ሪሊጂየስ ቶለሬሽን ወይንም የሃይማኖት መከባበር የሚል ያምጥቶ በኋላ ኦፊሻል ሆኖ ሰላም ሊያገኙ የክርስትና እምነት ተከታዮች ሰላም ሊያገኙ ችለዋል ማለት ነው። ግን ዱሪንግ ኔሮ እና ዲዮቅልጥያን አንደኛ ያሉበት ምክንያት የኢምፐረሩ ሆነር ወይንም የኢምፐረሩ ክብር ዝቅ ስላደረገ ነው ይሄ ክርስቲያኒቲ። ስለዚህ በዚህ ምክንያት ምን ሆኗል? ክርስቲያኒቲ በጣም ይጨቆን ነበር ማለት ነው። ስለዚህ ይሄ ነው በዚህ ነው ሐሳቡ ማለት ነው። ይሄ ጥያቄው ምንድነው የሚለው what was the primary political justification for this persecution? ይሄ persecution በምን ሊመጣ ቻለ የሚል ጥያቄ ነው። ስለዚህ በዚህ ምክንያት ነው። A is the correct answer። 27ኛ which one of the following is correct about early Christianity ይላል። A it is slow growth was due to its inability to develop efficient organization. B its greatest strength was absence of theological division within its member. C its success can be explained by support that it received from Roman Senate and monarchy. D it is early follower were Jews from Palestine and what? Syria. Palestine and Syria. Which one is answer? The correct answer is D. ይህም የሰራ ተማሪ ያውቀዋል። ዲ ነው መልሱ። ምክንያቱም የመጀመሪያ ጊዜ ክርስቲያኒቲ የመጣው ከየት ነው? የመጣው? ለመጀመሪያ ጊዜ ጁዳ ፓርት ኦፍ ዋት? ፓለስቲን። ከፓለስቲን በጁዳ ፓርት በሚባል ቦታ የመጣ ነው። ሶ ኤርሊ ፎሎወር ዌር ጂዊስ ፍሮም ፓለስቲን ኤንድ ሲሪያ ናቸው ማለት ነው። ሶ ዲ ኢዝ ኮሬክት ነው ማለት ነው። ስለዚህ ዲ ትክክለኛ መልሱ ነው። ሌሎቹ እዩት። ጊዜያችን እየሄደ ስለሆነ ቶሎ እንስራው። 28ኛ ኢንካ ኢምፓየር is noted for its advancement capability despite lacking writing system. Which of the following technological medical achievement is attributed to the Inca ይላል። A the development of 365-day solar calendar and the mathematical concept of zero. B the invention of whale barrow and the mass production of porcelain. C the constructing of earthquake resistant stone walls without cement and performing brain surgery. D building a massive plate of wooden shape to trade across Pacific Ocean. Which one is answer? The correct answer is C ናቸው። መጽሐፋችሁ ላይ ቀጥታ ያለ ነገር ነው። ሄዳችሁ ቼክ አድርጉ። የኤርዝኩዊክ መለኪያ በጠረባ ነው እንደውም የሰሩት አይ ቲንክ መጽሐፋችሁ ላይ የሚለው ሄዳችሁ እዩት። ሶ 29ኛ in early century of the church council where held established approved doctrine. What was significant theological concept established at Council of Nicaea in 325 AD? A the prohibition of translating the Holy Bible into local vernacular language. B the doctrine of Holy Trinity, asserting that God exists, Father, Son, and Holy Spirit. C the integration of ancient Greek philosophical texts into all official church teaching. D the establishment of Pope as absolute political rule of Eastern Roman Empire. Which one is the answer? The correct answer is what? B
ቢ ትክክለኛ መልሱ ቢ ነው። ካውንስል ኦፍ ኒቂያ ላይ አንድ የተከሰተው ነገር ምን መሰላችሁ? የሆነ አሪያኒዝም የሚል አስተምሮት ነበር። ይህ አሪያኒዝም ወልድ ፍጡር ነው ብሎ የሚያምን ያ ነበር። ይህንን በማውገዝ ደግሞ በዛ ሰዓት የነበሩት በካውንስል ኦፍ ኒቂያ ይህንን በማውገዝ ካውንስል ኦፍ ኒቂያ ላይ ወይ ኒቂያው ጉባኤ ላይ ወልድ እና አብ በመለኮታዊ ስራ አንድ ናቸው የሚል አስተምሮት አመጡ ማለት ነው። ያንን በማውገዝ ለዛ ትችት ይህንን አመጡ ማለት ነው። ይሄ ሀሳብ ነው። በዚህ ምክንያት ዶክትሪን ኦፍ ሆሊ ትሪኒቲ አሰር ዛት ጋድ ኤግዚስትስ እንደ ፋዘር እንደ ሶን እና ሆሊ ስፒሪት ተብሎ ባብ በመንፈስ ቅዱስ የሚባሉ የለ እንደዛ አመጡ ማለት ነው። ስለዚህ ይሄንን ያመጡበት ነው የት ላይ? ካውንስል ኦፍ ኒቂያ ላይ ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ለተመረጃጀ መጽሐፋችሁ ላይ አለ። 30ኛ the Persian Empire under Cyrus the Great and his successor grew to be the largest all ancient empire. How did they efficiently administrate such as vast and diverse territory? A. By dividing empire into provinces called starps, each governed by official called starp. B. Forcing all conquered people to abandon their local customs, adopted Greek language. C. They completely eliminating local tax and relying slowly on tribute of conquering the king. D. By establishing direct democracy in every major city state across the empire. Which one is the answer? The correct answer is what? A. ትክክለኛ መልስ ነው። መጽሐፋችሁ ላይ ዳይሬክት ያለ ነው። the dividing empire province is called starp ወደ starps each governed by official is called starp በሚባሉ ኦፊሻሎች ይመራ ነበር። ይሄ መልሱ ነው። ይሄ ነው ጥያቄው። ይሄ ጥያቄ አይ ቲንክ እንደጠቀማችሁ አውቃለሁ። እንደተጠቀማችሁበትም ጥርጥር የለኝም፣ ተስፋ አለኝ። ስለዚህ የጥያቄዎች መጀመሪያ ሰርታችሁ መጽሐፋችሁን ሪቫይዝ በትንሹም በኖትም ሪቫይዝ አድርጋችሁ አንብቡ። በሌላ ቪዲዮ አሁን በተከታታይ ቪዲዮ ነው የምለቀው፣ ምክንያቱም ቪዲዮቹ ጥያቄዎችን አዘጋጅቻለሁ። ቪዲዮ መስራት ብቻ ነው። ሌላም ቪዲዮ ሰራላችኋለሁ። አይ ቲንክ ይደገም ያላችሁበትም ፖይንት አለ። ብዙ የሰራናቸው መጀመሪያ ግሬድ 12 ላይ የሰራናቸው ዩኒት 1 አይ ቲንክ ዩኒት 3 ላይም ይደገም እስኪ ተጨማሪ እያላችሁ ነበር። አይ ቲንክ ኮሜንቱን አይቼዋለሁ። ብዙ ጊዜ ኮሜንት የመመለስ ቢዚ ስለሆንኩ ነው አይ ቲንክ እና እነግራችኋለሁ፣ አነበዋለሁ። ስለዚህ አንብቤዋለሁም እና ይሰራል። በሌላ ቪዲዮ እስክንገናኝ ቻው።